እኛ ቤት ከአያቴ ጀምሮ ነው እርግብ ይገባው። ከዛ አጎቶቼ ያረቡ ነበር። ከዛ በኋላ ነው እኛ የምናውቃቸው ኖርማሎች የእነዚህ ሞግዚቶች ናቸው ማለት ነው። እርግቦች በጣም ብዙ ናቸው። ኦልሞስት ወደ 20 አይነት ዝርያዎች አሉ እኔ ጋር። ፍሪልባክ አሉ፣ ጀርባቸው ልክ እንደ ሰው ፀጉር ፍሪዝ የሆኑ አሉ። በስንት ጊዜ ነው የሚፈለፈለው እንቁላል? ከቡልጋሪያ መጥተው ያውቃሉ፣ ከግብፅ መጥተው ያውቃሉ፣ ከሳውዲ መጥተው ያውቃሉ፣ እንዲሁም ከታንዛኒያ ኬንያም መጥተው ያውቃሉ። የተለያየ ሀገር ነው። አንዳንዴ መድኃኒቶቻቸውን ከውጭ ማመጣበት ጊዜ ይኖራል። የራሳቸው ውድድር አላቸው። እንደ እርግብ አይደለም፣ ፊቱን አይተሽዋል፣ አፍ የለውም። አንድ ሬሲንግ እርግብ ነበረ ወደ አርማንዶ ነው ምናምን የምትባል ነ የእሱ ኦልሞስት ወደ 1.1 ሚሊዮን ዶላር ነው የተሸጠው። የቻይና ባለ ሀብት ነው የገዛት። ከዛ በኋላ ግን ከዛ ብር የበለጠ የተሸጡት የእሱ ልጆች ናቸው። የሆነ ቢዝነስ ስትጀምር በትንሹ የምትጀምረው አለ፣ በትልቁም የምትጀምረው አለ። ቀለብን ጨምሮ ስንት ይፈጃል? ውስጥሽ ተሰጥኦ ከሌለው ትንሽ ይከብዳል የሚል ሀሳብ አለኝ እኔ። በእርግቦቹ ያው ውድድር እንግዲህ ሀገራችንን ማስጠራት ፈልጋለሁ። አዳዲስ ወይ ብሪዶችንም የራስሽን የምትፈጥሪው አለ እና ያንን ማድረግ ፈልጋለሁ። ሁለተኛ ያው እነዚህን ልክ ኢምፖርት እንዳደረግናቸው ደግሞ ኤክስፖርት ማድረግ እንፈልጋለን ማለት ነው። ሰላም ሰላም፣ ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን፣ ይህ የቅኝት ፕሮግራማችን ነው። በዛሬ የቅኝት ፕሮግራማችን መካኒሳ አካባቢ ተገኝተን አዲስ ነገር ይዘንላችሁ መጥተናል። እንግዲህ በተለምዶ ስለ ሰላምና ፍቅር ስናነሳ ተምሳሌት የምናደርገው እርግቦችን ነው። በዛሬው ፕሮግራማችን የእርግብ እርባታ ላይ የተሰማራ አንድ ወጣት ጋር ተገኝተናል። ወደ ውስጥ ገብተን ደግሞ የሚያረባቸውን የእርግብ ዝርያዎችንና ጠቅለል ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ተከተሉኝ። ሰላም፣ እንዴት ነህ? ሰላም፣ እንዴት ነሽ? አለሁኝ፣ እግዚአብሔር ይመስገን። እስኪ ራስን አስተዋውቅልን። ኦኬ፣ ስሜ ዩኑስ መስዑድ ወይም ደግሞ ሳሚ ይባላል። ኢትዮጵያ ውስጥ ከኢትዮጵያ ውጭ ያሉ ኤግዞቲክ የሆኑ ወፎችንና የተለያዩ ፋንሲ እርግቦችን ነው ማረበው። አዎ፣ እያየዋቸው ነበረ። በጣም ደስ የሚሉ እርግቦች አሉ። እኔ ካየዋቸው በጣም ለየት ይላሉ። ስንት ጊዜ ሆነክ እዚህ ቢዝነስ ውስጥ ከገባ? እኔ ያው ሲጀመር አብዛኛውንም እርግብ አርቢ ወይ ብሪደሮች ቢዝነሱን ብለው አይደለም መጀመሪያ ላይ የምትገቢ። ያው የምትወጂ ከሆነ አዋፎችን ወይ ደግሞ እርግቦችን ምናምን ልክ እንደ ሆቢ ሲሆን እኛ ቤት ከአያቴ ጀምሮ ነው እርግብ ይገባው። ከዛ አጎቶቼ ያረቡ ነበር። ከዛ በኋላ ነው የእኔ የሚለየው። እነሱ የሚያረቡ የነበሩ ኖርማል እርግቦችን ነው። ከዛ እኔ የተለያዩ ሀገራት የተለያዩ አይነት የእርግብ ዝርያዎች አሉ፣ የወፍ ዝርያዎች አሉ። ስለዚህ እነሱን ኢምፖርት ማድረግ ጀመርኩኝ። ከዛ እዚህ ብሪድ በማድረግ ምናምን ማራባት ጀመርኩ ማለት ነው። ስለዚህ ከልጅነት የመጣ ነገር ነው ማለት ነው? ከልጅነት የመጣ ነው። ዝርያቸው ምንድን ነው? ብዙ አይነት ዝርያዎች አሉ። እርግብ ለምሳሌ አሁን እዚህ ጋር አሁን የያዝኩት ይሄ ቦኻራ ትራምፔተር ይባላል። ይሄ ኢንተርናሽናል ኔሙ ነው። ቦኻራ ትራምፔተር በጣም ብዙ ዓለም ላይ ብሪድ ያደርጉታል። አሁን ይሄኛው ብዙ ጊዜ ከነዛ ጋር አልቀላቅለውም። ሳወጣም ካይሽን ከዚህ ኬጅ ነው። ይሄ ለብቻው አሁን እንደምታየው ፊቱ አይታይም። የተወሰነ እንደውም ይቀረዋል፣ ገና ይከለል። እግሩ ላይ ያለው ፀጉር ገና ብዙ ያድጋል። ከዚህ በላይ ያድጋል። ያንግ ነው፣ ገና ትልቅ ይሆናል። ከዚህ የበለጠ የተወሰነ እድገቱን ይጨምራል ማለት ነው። ሌላም እርግቦች አሉ። ኢንዲያን ፋንቴል የሚባሉ አሉ፣ አሜሪካን ፋንቴሎች አሉ፣ ፖሊሽ ሊኔክስ የሚባሉ ዝርያዎች አሉ፣ እናያቸዋለን። ፍሪልባክ አሉ፣ ጀርባቸው ልክ እንደ ሰው ፀጉር ፍሪዝ የሆኑ አሉ። እርግቦች በጣም ብዙ ናቸው። ኦልሞስት ወደ 20 አይነት ዝርያዎች አሉ እኔ ጋር። ሌላ ደግሞ እነዚህ ኤግዞቲክ የሆኑ ወፎች ስትገቢ እንዳየሽው ስካርሌት ማካው አለ፣ ባጂዎች አሉ እዚህ ጋር እንደምታያቸው ከጀርባሽ። እዚህ ጋር ሪንግ ኔክ አሉ፣ ቶራኮ አለ፣ ሌላም አሉ፣ እዛ ጋም አሉ የተወሰኑ አይነት ዝርያዎች። ወደዛ ጋር የምናያቸዋለን። ላቭ በርዶች ደግሞ አሉ የተለያዩ አይነት። ፓሮትን እያየው ነበረ። ፓሮቶች አሉ ልክ የፓሮት ዝርያ ሆነው የተለያዩ። አሁን እቺ የፓሮት ዘር ሆና ግን ሪንግ ኔክ የሚባሉ የወፍ ዝርያዎች ናቸው።
እነዚህ ወፎች ሰው ብሪድ ያደረጋቸው ነው። ለምሳሌ አሁን ሪንግኔክ ስናይ የጫካዎቹ ብዙ ጊዜ ህንድ ሀገር፣ ፓኪስታን ምናምን የሚኖሩ ናቸው። ብዙ ጊዜ ግሪን ናቸው፣ አረንጓዴዎች ናቸው። እነሱን እዛ ያሉ ብሪዶች ናቸው ብሪድ በማድረግ ልክ እንደዚህ ቢጫ እዛ ጋም አለ፣ አሁን ብሉ አለ፣ ነጭም አለች። ልክ እንደዛ ብሪድ የሚያደርጓቸው ሰዎች ናቸው። አሁን አንዳንዴ ወይ የጫካ ተይዘው ምናምን የሚመስላቸው ሰዎች አሉ። እነዚህ ያው ባጂዎቹ እንደምታያቸው አውስትራሊያን ባጂዎች ናቸው። ሌላም አይነት የባጂ ዝርያዎች አሉ እናያቸዋለን። ምን ለየት ያለ ባህሪ ያየባችሁ እናንተ ካያችኋቸው ከኖርማል እርግቦች? ብዙ ነገር የተለያዩ ነገር አላቸው። ለምሳሌ የድሮ ኖርማል እርግቦች በጣም አክቲቭ ናቸው። እነዚህ ያው ብሪደሮች ናቸው፣ ብሪድ እያደረጉ እዚህ ደረጃ ያደረሷቸው እና የዚህን ያህል እንደነዛ አሁን ይሄ እርግብ መብረር የሚችል አይደለም፣ ጣራ ላይ አይወጣም። እንደምታየው በጣም ግዙፍ ነው። ከእንደገና ፊቱም የተከለለ ነው። ያለ ሰው ራሱ ብትለቂያቸው ሰርቫይቭ ማድረግ የሚችሉ አይነቶች አይደሉም። ጠላት መከላከል አይችሉም። እግራቸው ትልቅ ነው፣ እንደ ልባቸው መራመድ አይችሉም። ያው ይሄ ነገር አለ። እነዛ ደግሞ ሞር አክቲቭ ናቸው። ሌላ ቅድም እንደነገርኩሽም ለምሳሌ ልጅ እንኳን ማሳደግ ላይ ብዙ ጊዜ የማደርገው የእነዚህን እንቁላል ለእኛ ለኖርማሎቹ ነው የምናሳቅፈው። ኖርማሎቹ ሲያሳድጉ ሞር የተሻለ ናቸው። እነዚህ ብዙ ልጆቻቸውን መንከባከብ አይችሉበትም። ስለዚህ እኛ የምናውቃቸው ኖርማሎች ይሻላሉ። እኛ የምናውቃቸው ኖርማሎች የእነዚህ ያው ሞግዚቶች ናቸው ማለት ነው። ደስ ይላል። ወቅት አላቸው እንዴ? አሁን ለምሳሌ ለዶሮና ለበግ በዓል ሲመጣ ይሸጣል ምናምን ይባላል እና ለእርግብስ ወቅት የራሱ ወቅት አለው? እርግብ እንደዛ የለውም። እርግብ በብዛት ያው የሚወዱ ሰዎች በየትኛውም ጊዜ በዓል ነው ምናምን አይሉም። ኖርማል ሊወስዷቸው ይችላሉ። የሚጠቀሙም አሉ። አዎ ለሰርግ ምናምን አሉ። ፋንቴሎች አሉ። እነዚህ ጭራቸው ቅድም አንቺ ቬሎ ላይክ እንዳልሽው ልክ የእነሱን የሚመስሉ እነሱን ይወስዷቸዋል። ፍሪልባኮች አሉ፣ ፍሪዞች እነሱን ይወስዳሉ። ከየት ሀገር ነው የሚመጡት? የተለያየ ሀገር ነው። ከቡልጋሪያ መጥተው ያውቃሉ፣ ከግብፅ መጥተው ያውቃሉ፣ ከሳውዲ መጥተው ያውቃሉ፣ እንዲሁም ከታንዛኒያ ኬንያም መጥተው ያውቃሉ። የተለያየ ሀገር ነው የመጡበት። ሀገራቸው ይለያያል እና ደግሞ ቤታቸውንም እንደዛው ነው የምትለዩት? በሀገራቸው በዝርያቸው ነው? በየዝርያቸው። ለምሳሌ እነዚህ አሁን አንድ አይነት አውስትራሊያን ባጂዎች ናቸው እዚህ ያሉት እንዳሉ። ከዛ እዚህ ግን የተወሰነ ደግሞ አብረው የሚሄዱ አይነት የሚስማሙ አይነት ከሆነ አንድ ላይ እናደርጋቸዋለን። ላቭ በርዶች አሉ እዛ ጋር እናያቸዋለን። እነሱ ደግሞ ብዙ ጊዜ ትንሽ አግሬሲቭ ናቸው። ከእነሱ ዘር ውጭ ይናከሳሉ እና እነሱ አሁን ለብቻ ነው ያሉት ማለት ነው። ለየት ያለ ባህሪ ያላቸው ሁሉም እያንዳንዳቸው ባህሪያቸው ይለያያል። እንኳን አይደለም እርግቦች ራሱ አንድ አይነት ዘር ሆነው ልክ እንደየሰው ልጅ የአንዱ ባህሪ ከአንዱ ወጣ ያለ ባህሪ ይኖረዋል፣ ከልጅነታቸውም ጀምሮ ማለት ነው። ዋጋቸው ይለያያል። ዋጋቸው ይለያያል። የሁሉም የተለያየ ነው። እንኳን አይደለም አንድ አይነት ዘር የሆኑና አሁን ቦካራ አሁን በዚህ ከለር ምናምን ሲሆኑ እንደዚህ ነጠብጣብ ስፕላሽ ይባላል። ልክ እንደዚህ ሲሆኑ ትንሽ ዋጋቸው ይጨምራል ማለት ነው። ለየብቻ ነው የሚሸጡት ወይስ ሴትና ወንድ ምናምን እየተደረገ ነው የሚሸጠው? ለየብቻ ነው በብዛት። ፓሮቶች ምናምን ሲሆኑ ብዙም ችግር ላይኖረው ይችላል። እርግቦች ግን ብዙ ጊዜ ብቻቸውን አንሸጣቸውም። ያው ሰውም ሲጠይቅሽ እርግብ የሚያረባ ሰው ባልና ሚስት ካፕል የሆኑ ነው የሚጠይቀው። አንድ ሴት አንድ ወንድ አድርገሽ ነው የምትሰጫቸው። አሁን የድሮ ኖርማል እርግቦች የሆነ ቦታ ይሄዳሉ፣ ለቅመው ምናምን ይመጣሉ፣ ይመልሳሉ አይነት ነገር ነው። አሁን እዚህ እኔ ጋር እንደዛ አይደሉም። ኦልሞስት አብዛኛዎቹ አይበሩም ማለት ይቻላል። ፋንሲዎች ናቸው። ጀስት ልክ እንደ ጌጥ ቤት ውስጥ ግቢ ውስጥ የሚዞሩ ናቸው። ግን ልክ እንደዛ አይነት ለቀሻቸው ስፖርቲንግ ፒጅን የሚባሉ አሉ። የተወሰኑ ፍሬንዶች አሉኝ እነሱን የሚያረቡ ሬሲንግ እና ሃይ ፍላየሮች ይኖራሉ። እነሱ የሚያረቡ ልጆች አሉ። እኔ ጋር ስፖርቲንጎቹ የሉም። እነዚህ ፋንሲዎቹ እና የተለያዩ ኤግዞቲክ በርዶቹ ናቸው ያሉት። እስቲ ሌላኛዎቹን እርግቦች ደግሞ እንያቸው። የተወሰኑትን እዛ ጋ ያሉ ላቭ በርዶች አሉ። እነሱን ደግሞ እንያቸው። ኦኬ፣ ሌላ እንደምታያቸው እነዚህ ላቭ በርዶች ናቸው።
በጣም ብዙ አይነት ኦልሞስት ከ10 አይነት በላይ የከለር አይነቶች አላቸው። አፍሪካን ላቭ በርድ ይባላል። ከኢትዮጵያ ውጪ ያሉ ማለት ነው። እኛ ሀገር ያሉ አሉ ግሪን ሆነው ወይም ደግሞ የሎ ፍሮንትድ ሄድ የሚባሉ ላቭ በርዶች አሉ። የእኛ ሀገር ሳይሆኑ እነዚህ ከተለያዩ ከሌላ ሀገሮች የመጡ የላቭ በርድ አይነቶች ናቸው እና ሰዎች ብሪድ ስላደረጓቸው ነው። ልክ ይሄ የምታዩ አይነት የተለያየ አይነት ከለር ያላቸው ጫካ ውስጥ እነዚህ አይነት የሉም። ያው ሰርቫይቭ የማያደርጉም በከለራቸው ምክንያትም ማለት ነው። ቤታቸውን እያየው ነበረ። በጣም ደሳስ የሚሉ ቤቶች አሉ። የሰው ቤት ነው የሚመስሉት አነሱ እንጂ ቤቶቻቸውን ያው ከኢንተርኔት ላይ ልክ ሌላ ዓለም ላይ ካሉ እንደዚህ አቬሪ ሰርተው ከሚያረቡ ከዛ ላይ ዲዛይኑን እንወስድና እዚህ ደግሞ ያሉ እንደዚህ የሚሰሩ ልጆች አሉ። እነሱ ናቸው የሰሩት። ስለዚህ እዚሁ ይሰራል ማለት ነው። እዚህ ነው ይሄ የምታየው የወፎቹ ኬጅ ይሄኛውም ሙሉ እንዳለ የተሰሩት እዚሁ እኛ ጋር ባሉ ወጣቶች ነው። ምግባቸውስ እንዴት ነው? አሁን ከተለያየ ቦታ ነው የመጡት። የተለያየ ምግብ ነው የሚመገቡት? ያው እርግብ ያው ጥራጥሬ ነው የሚመገበው። ሜቢ በአንዳንድ ቫይታሚኖች ምናምን ሰፖርት ልናደርጋቸው እንችላለን እንጂ ሌላ ግን በብዛት እነዚህ የምታያቸው እነዚህም የተወሰነ ጥራጥሬ ይበላሉ። ከእንደገና እንዲሁም ፍሩት ነው የሚበሉት። ያው ፓሮት በብዛት ፍሩት በሊታ አብዛኛውን ጊዜ ፍሩት ነው የሚበሉት። እነዛኛዎቹ ደግሞ እነዛ ጥራጥሬ ምናምን የሚበሉት ጥራጥሬ ነው የሚበሉት። የጤና ጉዳይስ ይታመማሉ? በተለይ እርግብ በደንብ ይታመማል። የተለያዩ በባክቴሪያዎች ወይም ደግሞ በቫይረስ ምክንያቶች በሽታ ይመጣባቸዋል። አንዳንዴ መድኃኒቶቻቸውን ከውጭ ማመጣበት ጊዜ ይኖራል። አንዳንዴ ደግሞ እዚሁም ያሉ የቨርትነሪ መሸጫዎች አንዳንድ የሚይዙት ለዶሮም ለምን ብሎ ብዙ ጊዜ ተመሳሳይ ነው መድኃኒቶቻቸው። የዶዝ ጉዳይ ነው። ያንን ደግሞ ያው በልምድም በምንም እንሰጣቸዋለን። በጣም ጥሩ። ሌላኛዎቹን እስኪ እናያቸው። ሌሎቹን ደግሞ እርግቦቹን ደግሞ እናያለን። እዚህ ጋር ብዙ እርግቦች እያየሁኝ ነው። ሙሽራ ይመስላሉ። የሆነ ቬሎ የለበሱ አይነት ነው የሚመስሉት። ለየት ያሉ እርግቦች ናቸው። እስኪ ስለ እነዚህ አንዳንድ ነገር በለን። ምንድን ነው ዝርያቸው? እነዚህ የምታያቸው እንደዚህ ጭራቸው ልክ እንደዚህ የተገለበጡት ማለት ኢንዲያን ፋንቴል ነው የሚባሉት። ሳድል ኢንዲያን ፋንቴል ነው የሚባሉት ማለት ነው። ያው ሳድል ኢንዲያን ፋንቴል የተባሉበት ምክንያት ይሄ ጀርባቸው ላይ ያለው ከለር ሁሌ ሌላ አይነት የሚሆነው አንድ ክንፋና ክንፋቸው ላይ ብቻ ነው። ፋንቴል ብዙ አይነት አሉ። ለምሳሌ እዚህ ጋር የምታያት ቡኒ ሆና ጭራዋ ነጭ የሆነች አለች። እዛ ጋር የምታያቸው አሉ። እነዚህ አሁን ሳድል ፋንቴሎቹን እዚህ ጋር ያሉትን የምታያቸው እንዳለ እዚህ እኔ ቤት ብቻ የሚገኙ አይነት የእርግብ ዝርያዎች ናቸው። ሌሎቹ ግን ይሄ ሙሉ ከለር ሆነው ሌላ አይነት ነገሮች ብዙ ብሪደር አርቢዎች ጋር የሚገኙ አይነት እርግቦች ናቸው ማለት ነው። የተለያዩ አይነት የእርግብ ዝርያዎች አሉ። ብሎንድኔት የሚባሉ አሉ። ለምሳሌ ይሄ አሁን የጀርመኖች ብሪድ ነው። ጀርመኖች ናቸው ብሪድ ያደረጉት። እንደ እርግብ አይደለም። ፊቱን አይተሽዋል? አፍ የለውም። ላይክ የፓሮት አይነት እንትን ያለው እና እነዚህ ያሉ የተለያዩ አይነት የእርግብ ዝርያዎች ናቸው። አሁን ይሄኛው ብሎንድኔት የሚባለው እርግብ ወይ ደግሞ ሳተናይት ይባላል። ራሱ ልጆቹን ፈልፍሎ ማሳደግ አይችልም፣ አፍ ስለሌለው። ሌላ እርግቦች ናቸው የእሱን ልጆች የሚያሳድጉለት። የእሱን እንቁላል በሌላ እርግብ እናስታቅፍና ሌሎች ናቸው የሚያሳድጓቸው እንጂ ራሱ ማሳደግ አይችልም። በስንት ጊዜ ነው የሚፈለፈለው እንቁላል? እንቁላሉን ለምሳሌ አንድ እርግብ ዛሬ ትጥልና ሴቷ አንድ ቀን ትዘልና ደግሞ በነጋታው 2 እንቁላል ነው እርግብ የሚጥለው። አልፎ አልፎ ግን 3 የመጣል ነገር ይኖራል። አንዳንዴም ደግሞ ከምቾት ወይ ደግሞ ከስትረስ አንጻር አንድ እንቁላል ሊጥሉ ይችላሉ። ከዛ በ18 ቀን ውስጥ ያን እንቁላል ታቅፎ ይፈለፍሉታል ማለት ነው። ስለዚህ ከምቾታቸው ጋር የተያያዘ ነው ማለት ነው። ሁሉ ነገር ከጤናቸው ምንም ስትረስ ሲኖር፣ ጭንቀት ሲኖር፣ ምን ሲኖር ሁላ ይለያያል። ልክ እንደ ሰው ይሄ የተወሰነው አሁን ነቅሎ ስላደገለት ነው እንጂ መጀመሪያ ግን ሳይቆረጥ በጣም ትልቅ ነበረው። ስለሚቸገሩና ለመራባት
ሬዲ ሲሆኑ እንቆርጣቸዋለን ማለት ነው። ሁሉም በየዘሩ የራሱ የሆነ ክራይቴሪያ ያላቸው መስፈርቶች አሏቸው። ከዛ ያንን መስፈርት ያሟሉ እርግቦች ናቸው ብዙ ጊዜ በጣም ኳሊቲ ናቸው ይባላል። ለምሳሌ እንደዚህ ጭራቸው እንትን የሆነ አሁን የኛው የተወሰነ ለብሪድ ተብሎ ይቆረጣሉ። አንዳንዴ ለማራባት ተብሎ የተወሰነ ውበታቸውን እንቀንሰዋለን። ውድድሩ ላይ ሲሳተፉ ምንም አይነት የእግራቸው ጸጉር ወይም የጭራቸው ወይም ደግሞ የሁድ ይባላል የጭንቅላታቸው ጸጉር እሱም ሊሆን ይችላል መቆረጥ የለበትም። ለውድድር ያሰብሻቸው እርግቦች ሲሆኑ ማለት ነው። ልትሸጫቸው ስታስቢ እንደዛ ታርጊያለሽ። ግን እንደዛ ሲሆኑ ብዙ ጊዜ ለመራመድ ለመብላት ምናምን ስለሚቸገሩ ያንን ነገር ለማራባት ስትፈልጊ ትቆርጭላቸዋለች በመቀስ ማለት ነው። ለምሳሌ እዚህ ጋር አሁን የኢራኒያን ተምብለር ይባላል። ይሄ ከእርግብ ዝርያዎች ውስጥ እንዳለ በእግር ጸጉር በጣም ትልቁ ነው። እንደምታየው ኦልሞስት ክንፍ ነው የሚያክለው የእግሩ ጸጉር። እዚህ ጋር ደግሞ እንደምታየው የተወሰኑት ያስታውቃሉ ተቆርጠው ነው። ሬዲ ሲሆኑ እንቆርጣቸዋለን ማለት ነው። በጣም ደስ ይላሉ እነሱ አሉ። ሌላም እዛ ጋር ጃኮቢን ይባላል። ይሄ ከፋንሲ ከሆኑ እርግቦች ውስጥ አዎ ለየት ያለ ነው። ያው ብዙ ጊዜ ነጮቹም ዘ ሞስት ፋሽኔብል ፒጅን ዘ ወርልድ ብለው ካስቀመጡት ውስጥ አንዱ ጃኮቢን ነው። እንዴት ነው የሚያየው? ሽፍን አድርጎታል። አዎ ይሄ እንደውም የተወሰነ ያንግ ነው። ገና ደግሞ ጸጉሩ በደንብ ሲሞላ ከዚህ በለጠ በጣም ተለቅ ይላል። አሉ ትልቆች እናያቸዋለን። ግን ይህንንም ለማራባት ስንል ጸጉራቸው ይቀነስላቸውና እንዲራቡ ይደረግ። ምክንያቱም እንደዚህ ሲሆን ሽፍን ስለሆነ ብዙ ጊዜ ሴትና ወንዷ የመተያየት እድላቸው ትንሽ አናሳ ነው የሚሆነው እና ያን አክቲቭ ለማድረግ እንቆርጥላቸዋለን ማለት ነው። ከዚህ በላይ ያድጋል። ከዚህ በላይ ያድጋል። የራሳቸው ውድድር አላቸው። እንደ ውድድር እያልከኝ ነበረ ቅድም። እኛ ሀገር ገና አልተጀመረም፣ ግን የተወሰነ አንዳንዴ ኢንቫይት ያደርጉናል። ግን የተወሰነ ነገሮች ማስተካከል ይኖርብናል። ያው ዝም ብለሽ ሄደሽ ከመወዳደር በደንብ ዝግጁ ሆነሽ ለሁሉም ነገር ያው እንግዲህ ኢትዮጵያ የተወሰኑ ምስራቅ አፍሪካዎች ይህን ነገር ተሳትፎ አያውቁም። በብዛት ደቡብ አፍሪካ እነ ሞሮኮ ምናምን ግን እንደዚያን ነገር ይሳተፋሉ። በምንድን ነው የሚወዳደሩት? የራሳቸው ቅድም ያልኩሽ ክራይቴሪያ ያለ ያንን ያሟላ እርግብ እና አሁን ለምሳሌ ጃኮቢኑ ቅድም የያዝኩትን እርግብ ሳወዳድረው የሌሎች ሀገሮች ልክ የእሱ አይነት ጃኮቢን እርግብ ነው ይዘው የሚቀርቡት። ከዛ ውስጥ በፀጉር በቦዲ ስትራክቸሩ ምናምን ልክ እንደ ሰው ልጅ ሞዴሊንግ ማለት ነው። እንደዛ የራሳቸው ዳኞቹ መስፈርቶች አላቸው። ያን ያሟላ ሰው ያው ሽልማት ይኖረዋል ማለት ነው። ሀገራቸውንም ያስጠራሉ ማለት ነው። ውድድሩን ያሸነፈ እርግብስ እንዴት ነው ሽያጩም እንደዛው ከፍ ይላል? አዎ በጣም የእሱ ብለድ ላይን የሆኑ የእሱ ዘሮች የእሱ ልጆች ምናምን በጣም ከፍ ባለ ዋጋ ይሸጣሉ ማለት ነው። ለምሳሌ ስፖርቲንግ ፒጅን የሚባሉ እነዚህ የውድድር እርግቦች ከረጅም ርቀት የገባው እርግብ የእሱ ብለድ ላይን በጣም ውድ ነው። አንድ ሬሲንግ እርግብ ነበረ ወደ አርማንዶ ነው ምናምን የምትባል ነው። የእሱ ኦልሞስት ወደ 1.1 ሚሊዮን ዶላር ነው የተሸጠው። የቻይና ባለሀብት ነው የገዛት። ከዛ በኋላ ግን ከዛ ብር የበለጠ የተሸጡት የእሱ ልጆች ናቸው። ምክንያቱም ልክ እንደሱ ከርቀት ይገባል በሚል የእሱን ልጆች ባለሀብቱ ወስዶ በጣም አትርፎበታል። እሱ እንደዛም ቢገዛ ግን የእሱን ልጆች ሌላ ብሪደሮች ደግሞ በጣም በውድ ዋጋ ገዝተውታል ማለት ነው። እነዚህ ኖርማል እርግቦች ናቸው። የኛ የድሮዎቹ ናቸው። ለማሳደጊያነት ያው እዚህ የመጡ ናቸው ማለት ነው። እስቲ ስለ ፓሮት አንዳንድ ባህሪ በለን። ፓሮት ይለያል አይደለ ከሌላው ባህሪ? ያው ፓሮትና እርግቦች የተለያዩ ናቸው። የተወሰኑትን ፓሮቶች ደግሞ ላሳይሽ። አንዱ እነዚህ የምታያቸው ኮክቴል ይባላሉ። ያው ፓሮትና እርግብ ምንድን ነው የሚለየው? ከእርግብም ከሌላም በብዛት ያው ፓሮት የተወሰነ ኢንተለጀንት ነው። ብዙ ነገሮችን ትሬን ስታረጊያቸው መሰልጠን የሚችሉ ናቸው። ይህን ይመስላል። የተወሰነ ቃላትን የሚደጋግም ደግሞ የቅድም ያሳየዎች ስካርሌት ማካው ትልቁ የፓሮት ዝርያ እሱ ነው። ሌላ እነዚህም ናቸው። ሌሎችም አሉ ባጂ እና ላቭበርዶች። ሪንግኔኮቹን እስኪ እናያቸዋለን። እናያቸው እነዛኞችን።
እዚህ ጋር ትናንሽ ወፎችን እያየሁኝ ነው። ከለራቸውም ከሌላው ደመቅ ያለ ነው። ደስ ይላሉ። እነዚህ ባጂ የሚባሉ አውስትራሊያን ባጂዎች ናቸው። ሌላም አይነት የባጂ ዝርያዎች አሉ። ልክ ራሳቸው አይነት ከለር የሆኑና ሳይዛቸው ትልልቅ አሉ። ጀርባቸው ላይ ፍላወር ሁላ ልክ እንደ አበባ አይነት ነገር የወጣባቸው ዝርያዎች አሉ። እነዚህ ያው ልክ ፓሮት የሚመስሉ ሆነው ግን በጣም ሳይዛቸው ትንንሽ እና ከለርፉል የሆኑ ናቸው። አሁን እዚህ ጋር ራሱ የሌሉ አይነት ከለሮች አሉ። በጣም ብዙ አይነት ከለርፉል ናቸው። ከአዋፋች በጣም ለብሪድም በጣም ፈጣኖቹ ለመራባት እነዚህ ባጂዎች ናቸው። ኦልሞስት 5-6 እንቁላል ነው የሚጥሉት። ያው አንቺ የምታግዣቸው ከሆነ እነዛን ልጆች ለማሳደግ ብዙዎቹ ያድጉልሻል። ከዛ ውስጥ የተወሰነ 4-5ም ያድጋሉ ማለት ነው ተፈልፍለው። የተወሰኑት እዚህ ተፈልፍለው ነው 1-4 ፍሬ ምናምን እዚህ የተፈለፈሉ ናቸው። ብዙ ጊዜ ኢትዮጵያ ውስጥ እርግብ ማርባት አልተለመደም፣ ብዙ የለም። በጣም ጥቂት ሰዎች ናቸው እርግብን የሚያረቡት። ምን ይመስላል አዋጭነቱ፣ ተቀባይነቱስ ኢትዮጵያ ውስጥ? ምን አለ መሰለሽ አንዳንዴ ልክ ይሄን ነገር ልክ እንደ ስራ ስትወስዱ ለምሳሌ ዶሮ ወይ ሌላ ከብት እርባታ ምናምን በስልጠና ማንኛውም ሰው ሊያረባው ይችላል። ይሄ የአእዋፍና ግን እንደዚህ ኤግዞቲክ የሆኑ በወፎችንና እርግቦችን ግን ትንሽ ይለያያል። አንደኛ የሆነ ውስጥሽም ይመስለኛል ተስጦ ይፈልጋል። ብዙ ማቃቸው ሰዎች ነበሩ እንደ ስራ ብለው ሊይዙት ብለው ከዛ ግን አልቻሉትም አይነት ነገር። ውስጥሽ ተስጦ ከሌለው ትንሽ ይከብዳል የሚል ሀሳብ አለኝ እኔ። ምክንያቱም ለምሳሌ አሁን አንድ ሰው ወፍ እዚህ ጋር መጥቶ ቢያይ በቃ ወፎቹ ሲያምሩ ምናምን ሊል ይችላል። እኔ ግን እዚህ ጋር የሚታየኝ ሌላ ነገር ነው። አንዷ ወይ የሆነ ዲፕሬሽን ውስጥ ገብታ ሊሆን ይችላል ማያት። እያንዳንዱን ፊታቸውን አይቼ ልክ ሰው ልጁን አይተሽ አሞታል ልጄ ምናምን ሊል እንደሚችል እንደዛ አይነት ነገር የሚረዳ ሰው ቢሆን አሪፍ ነው እላለሁ። በተለይ የወፍ የእርግቦች እንኳን ብዙዎቻችን ያው ልጅ ሆነን ስላረባ ናቸው የተወሰነ ነገር ልዩነት ነው የሚኖረው። ያው እንክብካቤ ምናምን ነው የሚኖረው። ብዙ አስቸጋሪ አይደለም፣ ግን እንዳልሽው አሪፍ ነው። ያው ውጪ እኮ ያሉት ከነሱ አልፎ ተርፎ ነው ኤክስፖርት እያደረጉልን ያለው። ስለዚህ እኛም ነገሮችን አመቻችተን በደንብ እዚህ የሚራቡና ብሪድ የሚሆኑ ከሆነ ኤክስፖርት ለማድረግ ነው ማለት ነው ለተለያየ ሀገሮች። የሆነ ቢዝነስ ስትጀምር በትንሹ የምትጀምረው አለ፣ በትልቁም የምትጀምረው አለ። መነሻ ካፒታል ማለት ነው። ቀለብን ጨምሮ ስንት ይፈጃል በትንሹ ለመነሳት? የዚህን ያህል አይደለም። ያው እህላቸው ምናምን ወጪ ይኖረዋል። ቫይታሚን መድኃኒቶች ምናምን ያው እነሱ ሁላ ልክ እንደ ወጪዎች ናቸው። እንደየብዛታቸው ነው የሚወሰነው። ለምሳሌ አሁን እኔ ጋር በጣም ብዙ ስላሉ እርግቦቹ ምናምን ብዙ እህል ነው የምጠቀመው። ኦልሞስት 2 ኩንታል ምናምን እህል ልገዛ እችላለሁ በወር ውስጥ። ወፎች ብዙ በሊታ አይደሉም። ከእንደገና ኬጅ ውስጥ ስለሆኑ እንደምታያቸው ብዙ የሚሻማቸው ከነሱ ሌላ አይኖርም። እርግቦቹ ግን ስታያቸው ውጪ ስለሆነ የሚበሉት ካየሽው የጫካዎችም ምናምን አብረዋቸው ስለሚበሉ የእርግቦቹ ነው የተወሰነ የሚበዛው። ሌላ ያው ፍሩት ነው የሚመገቡት እንዳለ። አንድ አይነትም ፍሩት አይደለም ፓሮቶቹ የሚመገቡት። ብሪድ ለሚያረጉ ሰዎች የተወሰነ ኤክስፔንስ አለው፣ ወጪ ይኖረዋል በደንብ። ምክንያቱም የተለያየ ፍሩት ነው የምትገዢው ምናምን ነገር። ግን አንዳንድ ሰዎች ለቤታቸው ምናምን የሚወስዱ ሰዎች በጣም በ1 ኪሎም ገዝተሽ ረዥም ጊዜ ሊበሉት ይችላል። እዚህን ያህል እንትን አለ። ወደፊት ምን እንጠብቅ? ወደፊት እንግዲህ በእርግቦቹ ያው ውድድር እንግዲህ ሀገራችንን ማስጠራት ፈልጋለሁ። አዳዲስ ወይ ብሪዶችንም የራስሽን የምትፈጥሪው አለ እና ያንን ማድረግ ፈልጋለሁ። ሁለተኛ ያው እነዚህን ልክ ኢምፖርት እንዳደረግናቸው ደግሞ ኤክስፖርት ማድረግ እንፈልጋለን ማለት ነው። በመጨረሻ ማስተላለፍ የምትፈልገው ነገር ካለ፣ ለተለያዩ ሰዎች ስለ እርግቦች መረዳት አለባቸው የምትለው ነገር ካለ? ያው እንግዲህ እርግብ ድሮ በብዛት ልጆች ናቸው የሚያረቡት ምናምን የሚባል ነገር ይኖራል። አሁን እንደውም ከሚያረቡ ሰዎች እኔ ነኝ ልጅ። ብዙዎቹ ትልቆች ናቸው የሚያረቡት አብዛኛዎቻቸው። ያው ከብዙ ነገር ትቆጠቢያለሽ። እኔ ለምሳሌ ሌላ ቦታ የሆነ ከመዝናናት ይልቅ ከነሱ ጋር የሆነ ቦታ ሲደብርሽም መተሽ ከነሱ ጋር የምታሳልፊው ነገር በጣም ደስ የሚል ስሜት አለው።
ሜቢ ለሌላው ሰው ላይገባው ይችላል። ያው ኔቸር ለሚወድ ሰው አሪፍ ነው ላለው። ሌላው በጣም ለነዚህ ለወፎቹ ለአንዳንድ ነገሮች ከጎኔ የሚሆኑ ጓደኞች ይኖራሉ። እነሱም በጣም ማመስገን እፈልጋለሁ። በመጀመሪያ ጠቢቡ ሰለሞንን በጣም ማመስገን እፈልጋለሁ። በጣም ብዙ ነገሮችን የረዳኝ እሱን። በሁለተኛ ጓደኞቼን፣ ሌሎች እንደኔ በእኔ እንትን ላይ የተሰማሩ ብሪድ የሚያደርጉትን በሙላ ላመሰግናቸው እፈልጋለሁ። ቤቱንም ለሚሰሩ ያየሻቸው እነዛ ያምራሉ ያልሻቸውንም ቤቶች የሚሰሩ ያው እዚህ ያሉ ወጣቶች ናቸውና እነሱን ሁላ አመሰግናለሁ። እነዚህን የሚያማምሩና ውብ እርግቦችን ማግኘት የሚፈልጉ ሰዎች እናንተን በምን አድራሻ ማግኘት ይችላሉ? አንዱ ያው በስልኬ ነው። በ0913 81 0225 በመደወል የሚፈልጉትን እነሱ የመረጡትን መጠየቅ ይችላሉ። ሌላው ያው ቲክቶክ ላይ ሳሚ የሚል ዩዘር አለኝ፣ በሱ ማግኘት ይችላሉ። ይሄን ይመስላል እንግዲህ። ስለነበረን ቆይታ ስለሰጠህን መረጃ በጣም አድርገን እናመሰግናለን። ኦኬ፣ እኔም በጣም ነው የማመሰግነው። ውድ የገበያ ሚዲያ ተመልካቾቻችን የዛሬ የቅኝት ፕሮግራማችን ይሄንን ይመስል ነበረ። እነዚህን የመሳሰሉ ቆንጆና ውብ ማራኪ የሆኑ እርግቦችን ማግኘት የምትፈልጉ ዋጋቸውን ጨምሮ መጠየቅ የምትፈልጉ ሰዎች ታች ባስቀመጥንላችሁ አድራሻ በመገኘት ወይም ደግሞ ስልክ ቁጥር በመደወል መጠየቅ ትችላላችሁ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረግኩት እኔ ናፍቆት አማሃ ነበርኩኝ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።